ቶማስ ከጠፋ ብዙ ቀናቶችን እያስቆጠረ ነው። ሄለን በዚህ ጉዳይ ምናልባት ያወቀው ነገር አለ እንጂ በደህናውማ እንደዚህ አይሰወርም በማለት ለስራ ባልደረባዋ ቴዲ ለሚባለው ስልክ እየደወለች ቶማስን አግኝተዋል፣ ያደረግከው ነገር የለም አይደለም በማለት ስትጠይቀው ነበረ። እንግዲህ ከዚህ ውስጥ እጅህ እንደሌለበት እርግጠኛ ነኝ፣ ግን ደግሞ ንክች እንዳታደርገው በማለት ስታስፈራረውና ስታዘውም ነበረ ለቴዲ። ቴዲም እንግዲህ እንኳን እጀ ለምን እግሬ አይኖርበትም፣ ስለ ግል ህይወትሽ ምንም አይመለከተኝም፣ እኔ የሚመለከተኝ ስለ ስራና ስራ ብቻ ነው ወይ በማለት ስልኩን ጠርቅሞባት ነበረ። እንግዲህ ቶማስ የት እንደሆነ ምንም የሚታወቅ ነገር የለም። ነገር ግን ስልኩ ወድቆ ተገኝቷል። እንግዲህ መሰረት የቤት ሰራተኛ በጣም የምታውቀው ትልቅ ሚስጥር አለ። ምናልባትም እንግዲህ ሜዚ ቴክስት አድርጋለን ነበረ በባለፈው ቪዲዮቸው ላይ። ያ ቴክስት ደርሶት ከሆነ እውነቱን አውቆ ከሆነ ምናልባት ተናዶ ያንን ስልክ ከእጁ ላይ ጣለው ወይስ እንዴት ነው የሚለውን ለማወቅ እንግዲህ ትንሽ ከባድ ነው። ቢሆንም ቶማስ የት እንዳለ ማንም አያውቅም። ለፖሊስም እስካሁን አላመለከቱም። ያፌትም በበኩሉ የተለያዩ የግል መረጃዎችን እየሰበሰበ ለማግኘት እየፈለገ ይገኛል። እንዲሁም ደግሞ ልጆቹ አዶናይ እንዲሁም ቤሉል አጠቃላይ እዛ ቤት ያሉ ሰዎች እንግዲህ ተጨንቀዋል ማለት ነው። በተለይ ደግሞ ወንዶቹ ቶማስ እንደዚህ በቀላሉ ምንም ነገር ሳይናገር ከቤት ወጥቶ አያውቅም በሚለው በጣም ብዙ ጥርጣሬዎችን እየጠረጠሩ ነው። በተለይ አዶናይ እና አጎቱ ደግሞ ብዙ ነገሮችን በግላቸው እየመረመሩ ይገኛሉ። ሄለንም እንግዲህ ያንን ቴድ የሚባለውን ለማግኘት ዝንጥ ብላ ከቀጠረችበት ቦታ ሂዳም ነበረ። በሌላ በኩል እንግዲህ ያቺ ኤልሳ የተባለችው ክፉ አረመኔ መኩን እባክህ ትምህርት ቤት ሲሄድ በጣም የሚያስቸግሩ ልጆች አሉና እባክህ እነሱን ተከላከልልኝ፣ እኛ ቤት ነው የምትኖረው፣ በዛ ላይ ደግሞ እኔም ልክ እንደ እህት ነኝ እና አሁን አንድ ነገር ስትሆን አይዞሽ፣ ማነው እንደዛ አደረገሽ፣ ለምን እንደዛ አደረጉሽ ብለህ ትጠይቃታለህ። ታዲያ ለምን ለእኔስ ወንድሜ አትሆነኝም፣ አትጠይቅልኝም፣ አትከራከርልኝም ነው እንግዲህ ሀሳቧ። እንግዲህ መኩም እሷ አኑ ናት፣ እህቴ ናት፣ ምንም ብታረግ ልጠይቃት ይገባኛል፣ ምንም ችግር የለውም፣ ነገር ግን አንቺ ምን አገባሽ፣ ለምን ስጠይቅሻለሁ በማለት እንግዲህ ሲያናግራትም ነበረ። ይሁን እንጂ በቃ የምከፍል ነገር ካለ አግዛለሁ፣ በማንኛውም ነገር ብቻ አንተ እነዛ ልጆች ተባበርልኝ፣ እርዳኝ፣ ምንም ነገር እንዳያደርጉ አግዘኝ እያለችው ነው። ሲጀመር እኔ ምንም ነገር ቢያደርጉሽ ይገባቸዋል፣ እሰይ እንኳን ደግ ያደረጉሽ፣ በዛ ላይ ደግሞ የአንቺን ክፋት ጠንቅቄ ስለማቀኔ ላግዝሽ አልችልም በማለት ከመኝታ ክፍሏ መጥታ ስታናግረውም ነበረ። መኩ ግን በጣም ሰድባት እንዲሁም ደግሞ አንቋሿት ነበር የወጣው ማለት ነው ከክፍሏ። ምክንያቱም የዛችን ክፉ ስራ እያንዳንዱ ጠንቅቆ ስለሚያውቅ የኤልሳን ስራ ስለሚያውቅባት ሊያግዛት ፈቃደኛ አልሆነም። በሌላ በኩል እንግዲህ መሲ ለብዙ ጊዜ በድብቅ ስልክ ስታወራው የነበረው ፍቅረኛዋን እንግዲህ በዛሬው ዕለት እንገናኝ ተባብለው እንዳጋጣሚ መሲ ጓደኛዋን ለማግኘት ስትወጣ በር ይቆለፍባታል ማለት ነው። እንግዲህ ያቺ ሀና ናት የቆለፈችው ማለት ሄለን መኝታ ክፍሏን ከቆለፈች በኋላ ደብዳቤ ጥላላት ነው ሄደችው። እዚህ መኝታ ክፍል እወጣለሁ ብትይ እኔ አንቺን አያደርገኝ እገልሻለሁ፣ እስከምመለስ ድረስ ከዚች መኝታ ክፍል ታጉረሽ ጠብቅኝ፣ እርግጠኛ ነኝ ለቶሚ እየነገርሽው ነገር አለ፣ ያንን ነገር ደግሞ እስከሚጣራ ወይም ደግሞ እውነት ነው ውሸት ነው አይደለም የሚለውን ነገር እስከምትነግሪኝ ድረስ ከዚች ቤት ንቅንቅ ማለት የለምና ወዴትም አትሄጂም በማለት እንግዲህ ቤቱን አጎራባታለች ማለት ነው። በዚሁ የተነሳ እንግዲህ በጣም ስታለቅስ ነበረ መሲ። ደብዳቤውን ስታነበው ይበልጥ ደግሞ ተርበተበተች። ምክንያቱም ደብዳቤው የሚለው በእርግጠኝነት ለቶሚ የሆነ ነገር ብለሽዋል፣ ቶሚ ደግሞ አሁን ጠፍቷል፣ ስለዚህ ያንቺ እጅ አለበት፣ ማን እንደሆንኩ እኔ የተረዳሽኝ እና ያወቅሽኝ አልመሰለኝም፣ ስለዚህ ሲጣርገን የምገልሽ የሚል መልእክት አስተላልፋባታለች ማለት ነው። በዚህ የተነሳ እንግዲህ አጅሪት ምን እንደምታረግ ግራ ገብት ብሏታል። ቢሆንም እያለቀሰች ነበረ ለጓደኛዋ እየደወለችው። ጓደኛዋም እንግዲህ ለምን ቀረሽ ሲላት በቃ ዘጋችብኝ እኮ በሩን ትለዋለች። ማን ሲላት እንግዲህ ያቺ የተረገመች ናት የዘጋችው እና እንዴት ልውጣ ትለዋለች። እሱም ምንም ችግር የለውም በቃ አታስቢ፣ እኔና አንቺ እስከ መጨረሻው ፍቅረኛሞች ነን፣ እንዋደዳለን፣ አብረን እንኖራለን እና እነዚህን ጠላቶቻችን ማሸነፍ አለብን፣
እኔ ፊት ለፊታቸው ልውጣና እንጋፈጣለን አብረን ወደኋላ ማለት የለብሽም ይላታል ማለት ነው። እሷ ደግሞ ለምን እንደዚህ ይለኛል በማለት እንግዲህ በጣም ተጨነቀች። ታዲያ ይኸው ዛሬ አሁን ልንገናኝና ልንታይ የነበረው በሴትዮሽ ምክንያት ነው ይላታል። እሷም አዎን ትለዋለች። እንግዲህ ታዲያ እንዴት ላውቅ እችላለሁ? ቃል ግቢልኝ ብሎ እንግዲህ ቃል ሲያስገባትም እኔ ምንም አይነት ነገር ስላንተ ሳላቅ መልክንም ምንም ሳላይ ቃል መግባት አልፈልግም ነበር ያለችው። በቃ ችግር የለም ፎቶ ልገልሻለሁ ነበር ያላት። ፎቶ ከላከላት በኋላ ግን እያመነችው ይመስላል። እንግዲህ በመጨረሻም ፎቶውን ከላከላት በኋላ መሲ በጣም እንግዲህ ቀጥ ብላ ነው የቀረችው። በዚህ ፍቅረኛው መካከል የሆነ የተከሰተ ነገር እንዳለ አይታለች። ይሁን እንጂ የምትቀበለውም አይመስልም። በሌላ በኩል እንግዲህ መሲና ታዱ ትንሽ ተቃይመዋል ማለት ነው። ያች ታዱ ወይኔ ጓደኛዬ ምስኪን እንደዛ መናገር አልነበረብኝም እኮ በቃ አስቀየምኩሽ አይደለ ወይኔ በቃ ይቅርበኝ እያለች እንግዲህ ቆማ በርቀት እየተከታተለቻት እያሰበች ነበረ። ቢሆንም እንግዲህ አጭሪት አይ በቃ ምንም ችግር የለውም በማለት ነበር ስታወራት የነበረ ብቻዋን። ልግባ ትላታለች። እንግዲህ ከገባችን በኋላ ምን ታረግ ነው የምትገቢ ትላታለች ማለት ነው። ለምን ገባሽ እንደማለት ነበር ያለቻት። ይቅር በይኝ ስትላት እንግዲህ ስንቴ ነው ይቅርታ እምልሽ ውጭልኝ በማለት እንግዲህ ታስወጣታለች ማለት ነው። ቢሆን በቃ እኔ ይቅር በይኝ ትልና ያው ትወጣለች። ከዛ በተጨማሪ ደግሞ ኤልሳ እንግዲህ ያው እናቴ ፈልጋሻለች ብላት ነበረ። ወታ እናቷን የሄለንን ማለት ሄለን ምን እንደፈለገች አይታወቅም ከመሲ ጠራቻት። ከዛም በተጨማሪ ምንድን ነው ስትባል እንግዲህ በቃ ያቺ መሲ የምታውቀው ነገር አለና ንገሪኝ፣ ምንድን ነው የደረስሽበት ነገር ነበር ያለቻት። ይሁን እንጂ ታዱ ምንም የነገረቻት ነገር አልነበረም። ምንም አውቀው ነገር የለም አለች ማለት ነው። ሄለንም በእርግጠኝነት እየሸወርሽ ነው፣ ግን እኔን ከነገርሽኝ እውነቱን በቃ ምንም የምታጭው ነገር የለም እከፍልሻለሁ እያለቻት ነው። እንግዲህ ታዱም እሺ በቃ ተልና ታጭበረብራታለች ማለት ነው። አዎ መሲ የሆነ የምታውቀው ነገር አለ፣ ግን ንገሪ ስላት ለእኔ ራሱ ለመናገር ፈቃደኛ አይደለችም። ግን አንቺ ማወቅ ከፈለግሽ እኔ እንድትነግረኝ አድርጋለሁ በሆነ ምክንያት ትላታለች ማለት ነው። ሄለንም አይ እንደዛ እንዲሆንም አልፈልግም ነበር ያለችው። እንድታጣራላት አልፈለገችም፣ ግን ያው እሺ ብላታለች። እንዲሁም ደግሞ በቃ ወደ ቤት መሄድ አለብኝ ስትላት ስለመሸ ያመኩ እየሸኘች ትላታለች ማለት ነው። መኩም እንግዲህ ታዱን ለመሸኘት ያው ፈጣኝ ምንድን ነው የሚያንቀራበበሽ ተሎ ተሎ ነው ይላታል። እንግዲህ የገጠር ወጣት እንግዲህ ያው ቀስ ብሎ ስለማይሄድ በጣም ፈጣን ነበረ። ታድላ ደግሞ እንግዲህ ያው ወፈር ያለች ስለሆነች ድንቦሽ ድንቦሽ እያለች ያው ልትደርስበት አልቻለችም። ፈጣኝ ምንድን ነው የሚያንጓትት ይላታል። እስኪ ደረቅ አትሆን ቀስ ብለህ ተራመድ፣ ምንድን ነው እንደዚህ የሚያቻኩል ልደርስብህ እኮ አልቻልኩም ትለዋለች። እሱም እንግዲህ የራስሽ ጉዳይ ይልና ጥሏት ይሄዳል ማለት ነው። እንግዲህ ምን አይነት ደረቅ ነው ትለዋለች። እሱም ያው ይከተላታል። እንግዲህ በታዱና በመኮንን መካከል እንግዲህ ወደፊት ፍቅረኛሞች ሳይሆኑ አይቀሩም። በጭቅጭቅ ነው እንግዲህ ጉዳዩን እያለፉት ያሉ ይጨቃጨቃሉ። ቢሆንም እንደምንም አድርገው አሁን የት እየሸኛት ስላለችኝ ዛላ ለማሳፈር ነው እንጂ የመጣሁት አልመጣም ነበር፣ ይልቅ እዚህ ጨለማ ላይ ጥየሽ ከሚሄድ ነይ የተከታይኝ ይላታል ማለት ነው። እንደምንም አድርገው እንግዲህ ያው ወደ ቤቷ ሸኝቷት ይመለሳል። ከተመለሰ በኋላ እንግዲህ ጠዋት ላይ ያቺ ኤልሳ ማታ እባክህ አስቸገረኝ፣ የሚያስቸግሩ ሰዎች አሉ እርዳይ ስላለችው እስኪ እናያለን ማን እንደሚያስቸግርሽ በማለት ይከታተላታል በድብቅ። እንግዲህ ያለው አማራጭ በሰዓቱ አንቺ ከምታደርጊያቸው ነገሮች እዚህ ሚስጥረኛና የአንቺ ተጋጋዥ አልሆንም በማለት እምቢ ነበር ያላት። በመጨረሻ ግን ተከታትሏት ይወጣና የት እንደምትደርስ ያውቃል ማለት ነው። ከዛ በቃ ጮፈራ ቤት እንደሆነች እና እያንዳንዱ ትምህርት ቤት ሄዳለሁ ብላ ሌላ ቦታ እንደምትሄድ ደርሶባታል። በዚህም የተነሳ ቤት ከመጣ በኋላ ለቤተሰቦች እናገራለሁ ይላታል። ሄለንም እንግዲህ ያንን ቴዲን ካገኘችው በኋላ ምን አድርገው ነው ስትለው በጥፊ እንግዲህ ልትመተው ስትል እጇን ነው የያዛት። ከኔ ጋር እንደዚህ ቀልድ አቆሚ ሰብሬን የምጥልሽ ይላታል። እሺ በማለትም እንግዲህ ታቆማለች ማለት ነው። ቴዲና እንግዲህ ሄለን የሆነ ድብቅ ስራ አላቸው። አንዱም እንግዲህ ያው ቤተክርስቲያን ለመሄድ ፏዝን ትላለች ከእናቷ ጋር። እንግዲህ ያ ቡሌል ነው ባሎል የሚባለውም እሺ እኔም አብሬያቸው ሄዳለሁ ይላል። አብሮ ለመሄድ እንግዲህ ተደስቷል ማለት ነው። አኖን እንግዲህ ያው ሳይቦንቃ ሳይዘው አይቀርም። በሌላ በኩል እንግዲህ አዶናይም የሚፈልጋት ይመስላል ኑኑም እንግዲህ እሺ በቃ ፈቃደኛ ከሆንክማ
ና እንሂድ ልትለው አልፈለገችም። ግን እናቱ ናት ያስገደደችው ማለት ይቻላል። ምክንያቱም አሁን እኔ ጓደኞችን ላገኝ ልሄድ ነው ብሎ ነበረ። እናቷ ካየ በኋላ እና ቤተክርስቲያን ልሄድ ነው ካለች በኋላ ግን እሱ አንዱ የምትሄድ ከሆነ እኔ እመጣለሁ ነው ያለው። እንግዲህ በግልጽ ባይናገርም እሷ አብራ የምትሄድ እንደሆነ ሲሰማ እሺ እመጣለሁ በማለት ይከታተላቸዋል። በሌላ በኩል እንግዲህ ያው ተያይዘው ወደ ቤተክርስቲያን ሄደዋል። እንዲሁም ያኑ እናት ራሱ ገኒ ግድግዳ ላይ የተለጣጠፉ ጌጦችን ይህ ምንድን ነው ሰርሶር ነው ምናምን ያለች እንግዲህ ስታስቀን ነበረ። ያው ገጸ ባህሪዋ የገጠር ስለሆነ የገጠር እናቶች ወደ ከተማ ሲመጡ ብዙ የማያውቋቸው አንዳንድ ነገሮች ስላሉ ግድግዳ ላይ ስለ እነሱም እየነገራት ነበር። እሱ ዝም ብሎ አርቲፊሻል ነገር ነው ይላታል። ነው እንዴ ደግሞ መተለቁ እያለች ስቀልድበትም ነበረ። ይሁን እንጂ ተያይዘው ወጥተዋል። አዶናይም ከሄለን ጋር ሄዷል። ከሄለን መኝታ ክፍል ግን የሆነ ጂፒኤስ የሚባል ነገር አስቀምጧል። ይህን ነገር እንዴት ነው ማውጣት የምችለው እያለ በጣም አስቧል። ሄለን ካወቀችበት እንግዲህ አደገኛ ነው የሚሆን። እንደምንም ብሎ በቃ አሁን አብሬያት ልሄድና በኋላ ስመለስ አወጣዋለሁ ይላል። ቶማስ የት ገባ? በሌላ በኩል እንግዲህ ኑኑና ቶማስ የታገተችበት መኪና ቁጥሩ 1 ነው። ቶማስ የሚወጣበት ከቤት መኪናው 1 ነው። ማን ወሰደው? ሀሳብ አስተያየት ካላችሁ እንግዲህ አስቀምጡልን።